ዘዳግም 23 ቁጥር 4 ላይ 23 ቁጥር 4 አንብበው እስቲ ቅዱስ። ምክንያቱም ከግብጽ ከወጣችሁ በኋላ በጉዞ ላይ በነበራችሁበት ጊዜ እህል ውሃ ይዘው አልተቀበሏችሁ። በሜሶፖታሚያ በምትገኘው በጰጦር ይኖር የነበረውን የቢኦርን ልጅ በለዓምን ከቁጥር 2 ጀምርልኝ ቅዱስ። ዲቃላም ይሁን የዲቃላው ዘር የሆነ ሁሉ እስከ 10 ትውልድ ድረስ እንኳ ቢሆን ወደ እግዚአብሔር ጉባኤ አይግባ። 3 ዲቃላውን ተውና 3 ይላል። እውነቱ ነው ይላል። 3 ቁጥር 3 ላይ አሞናዊም ሆነ ሞዓባዊ ወይም ዲቃላ የሚለው ከአሕዛብ ጋር የተዳቀለ ነው። ልዩ ዘር ማለቱ ነው። እሺ አሞናዊም ሆነ ሞዓባዊ ወይም ማናቸውም የእርሱ ዘር እስከ 10 ትውልድ እንኳ ቢሆን ወደ እግዚአብሔር ጉባኤ አይግባ። ማን? አሞናዊ፣ ሞዓባዊ፣ እሺ ማናቸውም የእርሱ ዘር እስከ 10 ትውልድ እንኳ ቢሆን ወደ እግዚአብሔር ጉባኤ አይግባ። ከሆነ ትውልድ ጋር እግዚአብሔር እየተጣላ ነው። ከሆነ ዘር ጋር እየተጣላ ነው። ሲቀጣ አትምጣብኝ ነው የሚለው። ህልውናውን ነው የሚከለክል። እዚህ ዝር እንዳይላለ በቃ የኔን መዓዛ እንዳያሸተዋል። ምክንያቱም የህይወት ምንጭ ነው እግዚአብሔር ራሱን ሲነሳ። ከዚህ በላይ አንዳንድ ሰው አይታችሁታል። ኦሬዲ እግዚአብሔር ሲቀጣ ከፕሬዘንሱን ያሳጣዋል እና አጠገቤ እንዳይደርሷል፣ ህልውና ውስጥ እንዳይመጣዋል። ቀጥል ቅዱሴ። ምክንያቱም ከግብጽ ከወጣችሁ በኋላ በጉዞ ላይ በነበራችሁበት ጊዜ ይሄንን በልልኝ። አሁን ከግብጽ በወጣችሁ ጊዜ በጉዞ ላይ በነበራችሁ ከግብጽ ወጣችሁ በኋላ በጉዞ ላይ በነበራችሁ ጊዜ እህል ውሃ ይዘው አልተቀበሏችሁ። አዎ አሁን ስማኝ፣ የምጣላቸው ሪዝኑ እኔ ኑ ብዬ ከግብጽ አወጣኋችሁና የምድረ በዳውን መንገድ ስትሄዱ አልተባበሯችሁም። እሺ እኔን መተባበር ለካ ግዴታ ነው ብሎ አጠገባችሁ ያለው ሰው እኔን መተባበር ለካ ግዴታ ነው ተባባሉ። አልተባበራችሁም። በምንድን ነው የምተባበር? ለምሳሌ እግዚአብሔር ቤት ስራ ሲለኝ መተባበር አለብህ። መለኮት ዓለም ሲያዘው ሰውን መተባበር አለብህ። አት ዘ ሴም ታይም በመንገዳችሁ ላይ እግዚአብሔር ያዘዛችሁ መንገድ ላይ አጌንስት ሆነው የቆሙባችሁን እግዚአብሔር ዛሬ ይቀጣል። አንዴ ጩህና አልተባበሩኝም በል። ስለዚህ በዚህ ምክንያት ቀጥል። አንዴ በሜሶፖታሚያ በምትገኘው በጰጦር ይኖር የነበረውን የቢኦርን ልጅ በለዓምን አንተን እንዲረግም በገንዘብ ገዙት። ይኸው እንደውም አለ ስፔንድ አደረጉ ገንዘብ። ለምን? አንተን እንዲረግም፣ አንተን እንድትጫጭ፣ ያንተ ነገር እንዲበላሽ ረጋሚ ገዙ። አልተባበሩሽም። እሺ አይተባበሩሽ። ጭራሽ ረጋሚ የሚያስቆምህ ያንተን ነገር የሚያበላሽ እኔ ያዘዝኩን ማለት እኔ ከግብጽ ውጣ ብዬ የምድረ በዳ መንገድ በጀመርክ ጊዜ ነው የሚለው አይደል? እኔ ያዘዝኩን መንገድ በጀመርክ ጊዜ ረጋሚ ጠሩብህ። ነግድ ባልኩ ጊዜ ረጋሚ ጠሩብህ። ስራ ባልኩ ጊዜ አስመተቱብህ። እና መቼም እንዳላችኋል እግዚአብሔር ግድ የለም እመነኝ። እግዚአብሔር አዙ ይሄ ከእንቅልፍ ተነስተ የምትሰራውን አይደለም። አንድ እርግጠኛ የሆንኩት እኔ እንደማልቆም አውቀዋለሁ። ያንተንስ ንገረኝ እስቲ ንገረኝ። ይኸውልህ ሊያቆም የወጡትን እግዚአብሔር ይዋጋቸዋል። ተነሳብኝ እንግዲህ ትቆማለህ ያለህን እግዚአብሔር ያስቆመዋል። ሂንታራዲካንቶ የሆነማ ዛሬ ማለዳ የሚረገም ጠላት አላችሁ። ማላሳዲ ገበረፈሃዳ ተከበረፊያናኮ ጠላቶቼ ሲመካከሩ አምላኬ ሰምቷቸዋል።
አዎ ሲሸምቁብህ እግዚአብሔር ሰምቷቸዋል። ሲነጋገሩ እግዚአብሔር ሰምቷቸዋል። ገንዘብ ሲበጅቱ እግዚአብሔር ሰምቷቸዋል። ሻላባ ካፋንያናስ ምን አረጉ? በልዓም የሚባል ረጋሚ ጠሩ። እኔ እኮ አላቅም፣ ከኔ እውቀት ውጭ እኮ ነው። እስራኤል እኮ ይህንን አያቅም። ትንቢት እኮ ነው እየሰማል። አያቅም እኮ በልዓምማ መጥቶ እኮ አይቷቸው ሊረግማቸው ሲል አረ ያስፈራል፣ እንደ ንስር አንበሳ ተኝቷል ብሎ ነው ሄደው። ሊረግም የመጣ ከሩቅ አይቶ ይደነግጣል። በይልኛ ውልል በይልኛ። የሆነ ሰፈር ላይ ድግምት ፈረሰ፣ መተት ፈረሰ፣ ጥንቆላ ፈረሰ። ጃንያ ማከበር ያባግራቦረ ለበጋዲ ደባስ ጦቢያና ሰንበላጥ አቁሙ አሉን። ቀላል አርገውን የሚል ቃል አለ። ቀላል አርገውን በእነሱ ሚዛን ሲመዝኑን ኢዝሊ የምንቆም መሰላቸው። ኢዝሊ የምናቋርጥ መሰለ። ኢዝሊ አንቺ ነገር የሚበላሽ መሰላቸው። ሻቲያ ባሮፌቴ ኸማ በቀላሉ የሚፈርስ መሰላቸው። በቀላሉ የሚበተን መሰላቸው። በቀላሉ የምታቆም መሰላቸው። ቀላል አርገውን ተራ አርገውን እግዚአብሔር አብሮን እንዳለ ያላዩ፣ አምላክ አብሮን እንዳለ ያላዩ፣ የሚዋጋልን እንዳለ ያላዩ፣ የሚመልስልን እንዳለ ያላዩ፣ የሚናገርልን እንዳለ ያላዩ። እርግጠኛ ነኝ ዛሬ እሁድ ማለዳ ሟርታቸው ወደ በረከት ይቀየራል። ቀላል አርገውን እኔ ያለው አንቺ እዚህ ሰፈር አትሰሪም ያለች ሰው የለም። ባይኔ ያየውማ አንቺ እዚህ ሰፈር አትኖሪም። ይኸው እናቴን እኮ ብለዋታል እኮ እገልሻለሁ ብለዋታል እኮ። እቤቷ መጣው አንኳኩቶ በምን እንዳሸነፈቻቸው ከዚህ ወሰደችውን ዘይት ረጭታ አንተ እግዚአብሔር ለካ ያ አሜሪካን ሀገር ትሄዳለህ ብሎ ኤምባሲ ሄደው ሲከለክሉ ብሎኝ ይል እንዴ ስትል እግዚአብሔር ሰውየውን ከዛ ቦታ ያነሳዋል እኮ። ለምን እኔ ትሄዳለህ ያልኩትን ሰውዬ ከልክለሃላ። እኔ ነግድ ያልኩትን ሰውዬ አደናቅፈሃላ። እኔ አገልግል ያልኩት ሰው ላይ በር ዘግተሃላ። እኔ ውጣ ያልኩት ሰው ላይ አልተባበርክማ። እኔ ሂድ ያልኩት ሰው ላይ በር ዘግተሃላ። ጭራሽ ረጋሚ ጠሩብህ። ረጋሚ ማለት ምን ማለት እንደሆነ ታውቃለህ? በአንተ ላይ ክፉ ቃል የሚያወጣ ሰው እና ኃይል ያለው ቃል ያለው የአፉ ኃይል የሚሰራ ሰው በገንዘብ ተከፍሎት መጣ። ከዚህ በፊት የረገማቸው የሞቱለት፣ ከዚህ በፊት የረገማቸው ያቋረጡለት። በልዓምን ፌስ አድርጎ የቀጠለ የለም። ብዙ ሚኒንግ ልትሰጠው ትችላለህ። ረጋሚ የተገዛ በገንዘብ የተገዛ ኤኒ ኃይል ያለው ሰው፣ ኤኒ አቅም ያለው ሰው ተገዝቶ መጣ። በልዓም ተራ ሰው ባይሆን ኖሮ ቢሆን ኖሮ አይከፈለው ነበር። የሚከፈለው ጥሩ ሲቪ ስላለው ነው። እርግማኑ ኢፌክቲቭ ስለሆነ ነው። ቀጥልልኝ እስቲ ቅዱሴ። ይሁን እንጂ የሚለው እዚህ ጋር ያለ ይሰመር ይሁን እንጂ አምላክ ይሁን እንጂ
አልተባበሩም። ጭራሽ ረጋሚ ገዙብ። ይሁን እንጂ እንዲህ እያደረጉ ነው። ይሁና ዳኛው ለነሱ ነው አለ። ይሁና የያዙት ጠበቃ ከባድ ነው አሉ። ይሁና እጁ ረጅም ነው። ይሁና እሱም በገንዘብ ማንም አይችለውም። ይሁና ይሁን እንጂ ለማን ነው እየተነበይኩ ያለሁት? እግዚአብሔር ዛሬ የጠላቶችህን ጉልበት ይሁን እንጂ ብሎ ያፈርሰዋል። ኢናማካባስ ሻልቫታራቫ ተባራ ካማያ ከባቶ ፋንቲያና ብራታ ከባሮፌኒያ ፓራባስ ማላይ ነው ዛሬ ይሁን እንጂ ተብሎ ይፈርሳል። ይሁን እንጂ ተብሎ ይበተናል። ይሁን እንጂ አምላክህ እግዚአብሔር በለዓምን ይሰማ ዘንድ ምን አላለም? እግዚአብሔር አልወደደው። አይወድም። አንተን የተቃረነ ስብሰባ፣ አንተን የተቃረነ ምክር፣ አንተን የተቃረነ ኃይል አይወድም። አንተ አልወደደም። አንቺን ለመጣል አልወደደም። ያንቺን ለማበላሽ አልወደደም። እኔ አልወደደም። ማካባሻካ ሳካቫንያሳ ተሰበሰቡብሽ አላት እስራኤልን። ግን ከኔ ዘንድ እኔ ስላልነበርኩ አለ። እኔ አልተስማማም። ስብሰባ ውስጥ ኢንቫይት አድርገው ነበር። እኔ አልገባም እዚህ ውስጥ አለ። ስለዚህ ከኔ ዘንድ ስላልሆነ አለ ይበታተናል። ይሁን እንጂ አልወደድም እግዚአብሔር። አይ እነሱ ተስማምተዋል። በገንዘብ በለዓምን ጠርተውታል። እስራኤል እዚህ ጋር ይቁም ብለዋል። እኔ መቻልኩ አልወደደም ጌታ ውድቀቴ አዋጄ ችሮታል የሞቴን ሰላሜን የሚወድ አምላክ አለኝ ከመከራ ስጋት ያስመለጥ ብዙ ምክንያት አለኝ ጌታዬን ላመልከው ከየት እንዳነሳኝ ራሴን አውቃለሁ የተረሳ ቢሆን ቢናቅም በጊዜው ሰውም ሰው ይሆናል ጌታ ሲጎበኘው አልወደደም ጌታ ውድቀቴን አዋጁ ችሮታል የሞቴን ሰላሜን የሚወድ አምላክ አለኝ ከመከራ ስጋት ያስማርፍ ብዙ ምክንያት አለኝ ጌታዬን ማመልከው ከየት እንዳነሳኝ ራሴን አውቃለሁ የተረሳ ቢመስል ቢናቅም በጊዜው ሰውም ሰው ይሆናል ጌታ ሲጎበኘው ምስኪኑን ሲረዳ ሲያበረታ ረማን እንደ ጌታ ረማን እንደ ጌታ ረማን እንደ ጌታ ረማን እንደ ጌታ ምስኪኑን ሲረዳ ሲያበረታ ረማን እንደ ጌታ ረማን እንደ ጌታ እንደ ጌታ ማን ነው ሰውን የሚረዳ ወርዶ የሚደግፍ ሄዶ ምድረ በዳ የክፉ ቀን ወዳጅ አጋዥ ነው ረዳት የክፉ ቀን ወዳጅ አጋዥ ነው ረዳት
ምስኪኑን ሲረዳ ሲያበረታ እረማ በመንገድ ቅር ያለ ዛሬ ይረገማል። ለምን ካልከኝ አልወደደም ጌታ ውድቀቴን አዋጄ ችሮታ የሞቴን ሰላሜን የሚወድ አምላክ አለኝ ከመከራ ስጋት ያሳረፈ ብዙ ምክንያት አለኝ ጌታዬን ላመልከው ከየት እንዳነሳኝ ራሴን አውቃለሁ የተረሳ ቢመስ ቢናቅም በጊዜው ሰውም ሰው ይሆናል ጎራላላ ባሻላ ባጋባጋባጋባጋባ አልወደደም እነሱ ነው የወደዱት እግዚአብሔር አልወደደም መንገድ ላይ እንድትቀሪ አልወደደም እንድታቋርጥ አልወደደም እንዲበላሽብህ አልወደደም እንዲጨነግፍብህ አልወደደም እንድታዝን አልወደደም እንዲበላሽ አልወደደም ቆይ ስሙ አልወደደም አንድ ጊዜ ማነች ረሳሁት ምሳሌ ብዙ ጎበዝ አይደለም በዱር ያሉ እንስሳት ጠቅላላ ተሰበሰቡ ኤሊን ለማጥፋት ነው ጥንቻልን ለማጥፋት ማን ነው ኤሊን ነው እሺ ቆይ ኤሊን ብቻ ሊያጠፏት ተሰበሰቡ እና እውነቱ ነው በቃ ምንድነው እንደዚህ አይነት አካሄድ ምንድነው እንዲህ መንቀራፈፍ በቃ እንዴ ፈጠን አትልም እንዴ ከሷ ጋር መንፏቀቅ ምናምን ብለው ተሰብስበው ተፈራረሙ እና ነገሯት አሉ እንዴ ቆይ መቼም አንበሳ እዚህ ውስጥ አይገባም አለ እሱም አለች ወሬ እየነገሯት ነው ቆይ ነብርም ገባበት ኧረ እሱም ተስማምቷል ፈርሙ ኦኬ ቆይ ቀጭኔስ ኧረ እሷም ወዲያው እንቅፋት ነው የምትሆነኛለች እሺ ቆይ እግዚአብሔር አለ አይ እሱን እንኳን አላየሁትም ተውት በቃ ምንም አይመጣም የጠላቶችን ቁጥር እንትናም አለ ብለህ አትጨነቅ ከእግዚአብሔር ጋር በጀመርከው ጉዞ ከእግዚአብሔር ጋር በጀመርከው አገልግሎት ከእግዚአብሔር ጋር በጀመርከው ቢዝነስ ከእግዚአብሔር ጋር በጀመርከው ጉዞ እነማን ናቸው የተቃወሙ ያለው እግዚአብሔር የለም አይደል ተቀጥላለህ እርግጠኛ ትንቢት ልንገር እግዚአብሔር አልወደደም ዝም ብሎ አንድ ሰው እንድቆም አልወደደም ይበልስ ለምን አትለኝም እንዴ ድገሚው እግዚአብሔር አልወደደም ኢንታራስ አልወደደም እግዚአብሔር እግዚአብሔር እርግማኑን አልወደደም እግዚአብሔር ያልተባበሩኝን አልወደደም አጠገቤ እንዳላቸው ነው ያለው ቀጥላ አንብብልኝ ይሁን እንጂ አምላክ እግዚአብሔር በለዓምን አልሰማው እሺ አምላክ እግዚአብሔር ስለሚወድህ አሁን አንተን ስለሚወድህ እርግማኑን በረከት አደረገልህ በህይወት ዘመን ሁሉ ሰላምን ለነርሱ አትመኝ ይሄ ደስ ይለኛል አንተ ጋር
ሳይደርስ እርግማን ሆኖ አልደረሰም። እርግማኑ አንተ ጋር በረከት ሆኖ ደረሰ። ካፋቸው የወጣው እርግማን ነው፣ ግን አንተ እየቀጠልክ ነው። ካፋቸው የወጣው እርግማን ነው፣ አንተ ግን እየወፈርክ ነው። ካፋቸው የወጣው እርግማን ነው፣ አንተ ግን እየበዛ ነው። ይሁን አለ። ያው ቆይ በህይወት እድሜ ዘመን ሁሉ የሚል ቃል አለ። ለነዚህ ሰላማቸውን አትመኝ ይላል። እቺን የመጨረሻ ልንገራችሁ። ክፉ ነገር በህይወታችሁ ላይ ሲያሴሩም ሲሰሩም የማይከናወነው because of the love of God። አልጣሉኝም። ለምን? ስለሚወደኝ። ቀጥያለሁ፣ ስለሚወደኝ። ንገሩት ለጠላታችሁ አለው በህይወት ስለሚወደኝ። እንደ ድግምታችሁ እንደ መርዛችሁ እንደ እንቅፋታችሁ አልሆነብኝም። ለምን? ስማርት ስለሆንኩ አይደለም፣ አራዳ ስለሆንኩ አይደለም፣ ጎበዝ ስለሆንኩ አይደለም፣ ስለሚወደኝ ነው። ስለሚወደኝ ከኔ አጌንስት በሆኑ ሰልፎች ውስጥ አይገባም። የለበት። አንድ ቃል አንብብላችሁ። አንድ ዮሐንስ ምዕራፍ 4 ቁጥር 16 እኔ በራሴ ትርጉም ላንብብላችሁ። ስለዚህ እግዚአብሔር ለኛ ያለውን ፍቅር እናውቃለን፣ በፍቅሩም አምነናል። እግዚአብሔር ፍቅር ነው። በፍቅር የሚኖር እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ፍቅሩን እናምናለን፣ ፍቅሩን እናውቀዋለን። የትኛውም ኢነሚ መጥቶ የእግዚአብሔርን ፍቅር ዳውት እንዳረጋ ያረገኝ በለዓምን ሳየው የፍቅሩን ጅራፍ አየዋለሁ። ለኔ ያለው ፍቅር እዛ ሰፈር ጅራፍ እንደሚሆን አውቀዋለሁ። ሰልፍ ሲበዛብኝ፣ ጠላቶቼ ሲበዙ፣ ውጊያው ሲጠነክርብኝ የፍቅሩ ጥርጣሬ ውስጥ አልገባም። ፍቅሩን እናውቀዋለን፣ ደግሞ ፍቅሩን እናምነዋለን። እንደሚወደኝ ያውቃል። እርግማናቸውን ይሰማ ዘንድ አልወደደም። ዛሬ እሑድ ማለዳ እንዲህ ነው የምላችሁ። ህይወታችሁ ላይ የተነገሩ ክፉ ንግግሮች ሁሉ መልካም ሆነው ወደ እናንተ ይመጣሉ። ተቀይረው እቤታችሁ ይገባሉ። ተለውጠው እጃችሁ ይገባሉ። ኪሳራ ወደ በረከት፣ ሐዘን ወደ ሳቅ፣ ውርደት ወደ ደስታ እየተለወጠ ወደ እናንተ ይመጣል። ይሁን።